ሰላም ቅዱሳን እንደምን አላችሁ? ዛሬ ቅዳሜ ማለዳ ከጧቱ ለአራት 10 ጉዳይ ያለ ነው። እግዚአብሔርን ቃል እንማራለን። ይህ ቪዲዮ በሚደርሳችሁ ሰዓት እውነት ይሄንን መልእክት በደንብ ዲፕሊ እንድትሰሙ እንድታዳምጡ ፈልጋለሁ። ምክንያቱም ብዙ ሰው በዚህ ምድር ላይ የተሳሳተበት ብዙ ሰው በዚህ ምድር ላይ ያልገባለት ብዙ ጉዳዮች አሉ። ነገር ግን ከነዛ መካከል ዛሬ አብረን የምንማረው የሰዎች ምርጫ ምን አይነት ነው? ማንን ነው የምትመርጨው? ማንን ነው የምትመርጠው የሚለውን ነው። ይሄንን ቃል ደግሞ ስናነብ ከማርቆስ ወንጌል ምዕራፍ 15 ከቁጥር 11 አንስተን የምናነበው ይሆናልና እንዲህ ይላል ስፍራው። የካህናት አለቆች ግን በርባንን በእርሱ ፈንታ ይፈታላቸው ዘንድ ሕዝቡን አወኳቸው። ጲላጦስም ዳግመኛ መልሶ እንግዲህ የአይሁድ ንጉሥ የምትሉትን ምን ላድርገው ትወዳላችሁ አላቸው። እነርሱም ዳግመኛ ስቀለው እያሉ ጮኹ። ጲላጦስም ምን ነው ያደረገው ክፉ ምንድን ነው አላቸው። እነርሱ ግን ስቀለው እያሉ ጩኸት አበዙ። ጲላጦስም የሕዝቡን ፍቃድ ሊያደርግ ወዶ በርባንን ፈታላቸው። ኢየሱስንም ገርፎ እንዲሰቀል አሳልፎ ሰጠው። አይታችሁታል ቅዱሳን። ሰዎች በምርጫቸው ሰዎች በማንነታቸው የማይረካውን የማያድነውን ሰውን ለማግኘት አምላክ የሆነውን ከሰማይ የወረደውን የእግዚአብሔር ሐሳብ የእግዚአብሔር ዓላማ ሊፈጽም የመጣውን እንዴት እንዳደረገ በዚህ ቃል እንመለከታለን። እግዚአብሔር ማስተዋል ይስጠን። እግዚአብሔር አእምሮ ይስጠን። ብዙ ሰዎች የተሳሳተበት ብዙ ወጣት የተሳሳተበት ብዙ እኔ አለው የተባሉት ሰዎች የተሳሳቱበት ጉዳይ ቢኖር ይሄ ነው። ኢየሱስ ከሰማይ ወደ ገዛ ወገኖቹ መጣ። ነገር ግን አልተቀበሉትም። ሊያድናቸው መጣ። ሕግ ተሰጥቶ ነበር። ሕጉን ሊተገብሩ አልቻሉ። ሕጉን ሊተገብሩ ስላልተቻለ እነሱን ለማዳን ከሰማይ ወረደ። ከአምላክ ሆኖ እያለ እንደ ሰው ሆኖ መጣ፣ ተዋረደ። ነገር ግን አልተቀበሉት። እንዳልተቀበሉት ባዩ ጊዜ ወደ አሕዛብ ዞር አለ። እኛን አገኘን። እኛ ኢትዮጵያውያን፣ እኛ ብዙሃን በዚህ ምድር ላይ አሕዛብ ነን፣ አይሁድ አይደለንም። አይሁድ እስራኤል ብቻ ነው። አይታችሁታል። አሕዛብ ሆነን እንኳን ወደኛ የመጣው ፈልገን ሳይሆን ፈልጎ ያገኘነውን ኢየሱስን መምረጥ አልቻለም። እግዚአብሔር ቃል በዚህ ዲፕሊ ይናገራል። ማንን ነው መረጥሽው? ማንን ነው መረጥሽው? በስራሽ ማንን ነው መረጥሽው? አስቸጋሪው አስጨናቂው አይደለም ሞቶ ኖሮም የማይጠቅመውን በርባን ነው የመረጥሽው ወይስ ሞቶም ኖሮም የሚያድነው የሚጠቅምን ኢየሱስን ነው መረጥሽው? እመኑኝ፣ ኢየሱስን ምረጡ፣ ካላችሁበት መከራ ትወጣላችሁ። እመኑኝ፣ ኢየሱስን ምረጡ፣ የዘላለም ደስታ ከኢየሱስ ጋር ታገኙታላችሁ። አይሁድ ግን እምቢ አለው፣ በርባንን መረጡ። አይታችሁታል። በርባን ትላንት ያለ ዛሬም ያለ በመኖሩ እንኳን የሚጠቅም ሳይሆን አስጨናቂ፣ ክፉ አድራጊ፣ ወንጀለኛ መስቀል ላይ ሊሰቀል የተገባ ነበር። ነገር ግን ሲያድናቸው የነበረ የአባቱን ሕግ እየፈጸመ የነበረ በሞቱ ለማዳን የመጣ ዕዳቸውን ለዘላለም ለአንድና ለመጨረሻ ሊከፍል የመጣውን ኢየሱስን አልተቀበሉትም። ማንን ነው የመረጥነው? መላእክቶችን ነው የመረጥነው? ገብርኤልን ነው የመረጥነው? ሚካኤልን ነው የመረጥነው? ዮሐንስ ነው የመረጥነው? ሰዎቹን ጻድቃን የተባሉ ማቲያስ ነው የመረጥነው? ጴጥሮስን ነው የመረጥነው? ማንን ነው የመረጥነው? እስኪ ዛሬ ላይ ይሄ መልእክት ሲደርስላችሁ በደንብ አስቡ። የተሳሳተን ነገር መርጠን በተሳሳተ መንገድ እየተራመድን ወደ ተሳሳተ ገነት እንገባለን። እሳት ያለበት የእሳት ባህር ወዳለበት እንገባለን። እውነተኛውን መንገድ፣ እውነተኛውን ሕይወት፣ እውነተኛውን ሰላም የሆነን ኢየሱስን እንምረጥ። ወዳጆቼ ኢየሱስን እንምረጥ። እሱ አይደለም ኖሮ ሞቶም ይጠቅመናል። በሞቱ ነው የተገኘነው። በሞቱ ነው ዕዳችን የከፈለልን። በሞቱ ነው የዘላለም እድፋሙን ከላያችን ላይ ያንከባለለው። በሞቱ ነው
ቀንበሩን ከላያችን ላይ የሰበረው። እንስማው የእግዚአብሔር ቃል እንደምናገረው ብዙዎች አይታችሁታል። መስቀል ላይ የዋለውን ክርስቶስን ትቶ ክርስቶስን የተሸከመው መስቀል ትርጉም ሰጥቶት ያመልኩታል። በሆነ ወቅት ላይ ጠፋ፣ በሆነ ሰዓት ላይ ተገኘ ብሎ እልልልል እያሉ ያንን እንጨት ያንን ዝግባ ያመልኩታል፣ ቦታ ሰጥተውታል። ዛሬ እኔ እነግራቸዋለሁ የምናመልከው የምንጸልየው የሚያኖረን ይሄ እንጨት አይደለም። በእንጨቱ ላይ የተሰቀለውን ኢየሱስን በደረታችን ላይ ያንጠላጠለው መስቀል አያድነንም። ስላንጠላጠልነው ብቻ መንግሥተ ሰማያት አንገባም። በልጁ በኢየሱስ ክርስቶስ በማመን ምርጫችን አስተካክለን ከዛ በኋላ ነው የምንገባው። ጲላጦስን እኮ አይሁድ አስቸገሩ። ጮሁ፣ በርባን ይፈታልን፣ ኢየሱስ የተባለው ሰውዬው እሱ ይሰቀላል። በርባን ተፈታላቸው። ትላንትም ያልጠቀመ ዛሬም የማይጠቅም ይኸው ተፈታላቸው። ታሪክ የለም፣ ከዚህ ክፍል አያልፍም የባርባ ታሪክ። የኢየሱስ ታሪክ ግን ትላንት የነበረ ዛሬም ያለ ይሄ ሰማይ ይሄ ምድር ሲያልፍ ጸንቶ የሚኖር የእግዚአብሔር ቃል ነው። ምርጫችን እናስተካክል። በዚህ ማለዳ እግዚአብሔር ይነግረናል። ይሄ መልእክት በደረሰ ሰዓት ይሄን መልእክት ባገኛችሁ ሰዓት እንድታዳምጡ ፈልጋለሁ። እንማራለን። የሰይጣን ምርጫችን እናስተካክል። ይግባን የመስቀሉ ታሪክ ይግባን የመስቀሉ ምስጢር ይግባን። ኖሮ ብቻ እኮ አይደለም። አንተ አምላክ ከሆንክ ራስህን አድናለሁ እያልክ አልነበረም አሉት። ማዳንማ በመኖሩ ብቻ አይደለም፣ በመስቀል ላይ በመውረዱ ከመስቀል ላይ በመውረዱ ብቻ አይደለም። ማዳን ሞቶ ነው የቤተ ክርስቲያንን መጋረጃ ከላይ እስከ ታች በሁለት ተቀደደው። ሰው ከእግዚአብሔር ጋር አይገናኝም ነበር። ሰው ቅዱስ ቅዱሳን በራሱ አይገባም ነበር። በካህናት በኩል ነበር፣ በሌሎች በኩል ነበር፣ በበግ ደም በኩል ነበር፣ በዋኖስ ደም በኩል ነበር፣ በወይፈን ደም በኩል ነበር። ነገር ግን ረግጠንበት እስከ ቅዱስ ቅዱሳን እንድንገባ ያ የጥሉ መጋረጃ ከላይ እስከ ታች የተቀደደው በሞቱ ነው። በቃ የኔ አምላክ የኔ ኢየሱስ በድፋሜ በብስብሴ በማንነቴ በተበላሸውበት ረክጦ እስከ ቤቴ የገባው ኢየሱስ በሞቱ ነው ያዳነ። በደሙ ነው ዋጋችን የከፈለው። ክብር ለእግዚአብሔር። ወንድሞቼ ምርጫችን ዛሬ ማለዳ እናስተካክል። የእግዚአብሔር ቃል ይናገራል። ይሄን በኤፍቢም ይሄ በቲክቶክም ይሄ በዩቲዩብም ይሄ መልእክት ተደረሰላችሁ፣ ውሳኔያችሁን አስተካክሉ። አያድነንም። የሚያድነን አንድ ኢየሱስ ብቻ ነው። የሚያድነን አንድ አምላክ ብቻ ነው። የሚያድነን አንዱ ኢየሱስ ብቻ ነው። ከሰማይ የወረደው በአብ ቀኝ የተቀመጠው ከዛ ከተቀመጠበት ክብሩን ሁሉ ጥሎ የመጣው እኔን አንተን ለመፈለግ ምድር በዳ ስንቅበዘብዝ ያገኘን የባዘንን በጎች ነበርን። ነገር ግን ፈልጎ የአባቱ ወራሽ ያደረገን ይሄንን ኢየሱስን እንምረጥ። እሱ የዘላለም ሕይወት አለው። እሱ መንገድ ነው። እሱ እውነት ነው። ይሄንን እውነት ከመናገር ወደኋላ አንልም። ስሙ ወንድሞቼ፣ ስሙ እህቶቼ፣ ስሙ ወዳጆቼ። ይሄንን ወንጌል ይሄንን እውነት የሰማነውን ወንጌል ያየነውን እውነት ከመናገር ወደኋላ አንለው። መስቀል አንሰብከውም፣ መላእክቶችን አንሰብከውም። ክብር የሚገባው ኢየሱስን ብቻ እንሰብካለን። አሜን። ክብር ለእግዚአብሔር። የወደደን ያፈቀረን በደሙ የዋጀን ኢየሱስ ብቻ ነው። ስለዚህ ምርጫችን ኢየሱስን እናድርግ። በዘመናችን ኢየሱስን እንምርጥ። በልባችን ኢየሱስን እናንግስ። በራሳችን ላይ ኢየሱስን እናንግስ። በአንድ ቤታችን ስለ ኢየሱስ እናውራ። ይሄ ነው። ክብር ለእግዚአብሔር። ይሄንን ትምህርት እንደዚሁ የተማርን እንቀጥላለን። ስትስማሙ ይሄንን ትምህርት ላይክ ካደረጋችሁ ገባኝ